እንኳን ወደ ስቱዲዮችን ጥሪያችን አክብረሽ እንግዳችን ሆነሽ ሀገራዊና ወቅታዊ የሆነ ጉዳይ ላይ ሰፋ ያለ ማብራሪያ ልትሰጪን እንግዳችን ሆነሽ ስለመጣሽ እናመሰግናለን። እንኳን ደህና መጣሽ። እኔም በጣም አመሰግናለሁ አክብራችሁ እዚህ ስለጋበዛችሁኝ ስለጠራችሁኝ በጣም ነው የማመሰግነው። ሰፋ ያለ ማብራሪያ ሳይሆን ሰፋ ያለ ውይይት እናደርጋለን ከማውቀው አካፍላችኋለሁ። ደስ ይለናል። እስቲ በቅድሚያ ራስሽን አስታውቂ። እሺ፣ ስሜ ዘይዋ ከድር ይባላል። ከኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ማህበረሰብ ወኪዬ ነው የመጣሁትኝ። ያን ይመስላል። እናመሰግናለን። ለተመልካቾቻችንም ለማያውቁት ለማሳወቅ ያክል የምክክር ሂደቱ ተካፋይ ወይንም አንድ አካል ነሽ እና እስቲ ስለ ምክክሩ ያሉትን አጀንዳዎች በቅድሚያ ብትነግሪኝ። እንግዲህ ሁሉም ሰው እንደሚያውቀው 8 አጀንዳዎችን ይፋ አድርጓል ኮሚሽኑ። ሰፋ ያለ እዛ ስር ደግሞ ብዙ ነጥቦች አሉ፣ ብዙ ጥያቄዎች አሉ። ከዛ መካከል እንግዲህ እኔ አንዷ ተሳታፊ እንደመሆኔ አንድ የሆነ ቡድን 4000 ተሳታፊ ነው ያለው። ከዛ በ500 ተካፍሎ አንዳንድ አጀንዳ ላይ ነው የሚወያዩት። እኔ የደረሰኝ ወይም ደግሞ መወያይበት ቡድን የሃይማኖት የሚል አጀንዳ ነው የደረሰን። ሌሎች ደግሞ አሉ ሃይማኖት ጉዳዮች የኛ ሆኖ ሳለ ሌላ ሀገር ግንባታ አለ፣ መንግስት አደረጃጀት አለ፣ ሰላም ጉዳይ አለ፣ የኢኮኖሚ እና ማህበራዊ ጉዳዮች አሉ። የክልል የፌዴራል ከተሞች ድሬዳዋና አዲስ አበባን በተመለከተ እንደ አንድ አጀንዳ ቀርቧል። በዚህ ሁሉ ነው የሚወያዩት። የሙስና ጉዳዮች አሉ። እዛ ስር ግን ብዙ ጥያቄዎችን በውስጡ ይዟል ማለት ነው። መልካም። ከመጀመሪያ ጀምሮ ሲሳተፉ ከነበሩት መካከል ነሽ? ከመጀመሪያ ጀምሮ ሂደት አለው። መጀመሪያ ጀምሮ ምርጫዎች አሉ ወረዳዎች ላይ። ለምሳሌ አሁን የወረዳ ማህበረሰብ ወኪዬ ነው የመጣሁት። እዛ ወረዳ ማህበረሰብ ላይ ደስ ይለኛል። እሺ፣ ሂደቱ እንግዲህ 4000 ሰዎች ነው የተሳተፉበት። ያ ከያንዳንዱ ክልል ከያንዳንዱ የፌዴራል ከተሞች ሰዎች ተመርጠው ከማህበረሰብም ሆነ ከመንግስት ተቋማት ከትላልቅ ተቋማቶች ከግልም ሆነ ከመንግስት የተዋቀሩ ሰዎች ናቸው 4000 ሰዎች የመጡትና በመጀመሪያው ቀን እንግዲህ ማንኛውም ሁሉም ሰው እንዳየው የመክፈቻ ፕሮግራም ላይ ሌሎች የአፍሪካ ሀገር መሪዎችም ጨምሮ የኛን ጠቅላይ ሚኒስተር ጨምሮ የመክፈቻ ፕሮግራም ነበረ እና ደስ የሚል ሂደት ነው ያለው እስካሁን ባለው። ከዛም በኋላ 500 ተከፋፍለን ወደ 50 ዝቅ ብለን ከ50 ወደ 10 ዲቴል ነገሮችን እንድንወያይና የማንም ሀሳብ እንዳይቀር የሁሉም ሀሳብ ወደ ፊት መጥቶ የምንወያይበት ሂደት ነው የተፈጠረልን ማለት ነው። መልካም። ከወረዳ ጀምሮ ሲባል ያለው ሂደት ማለት ከመነሻው የምክክሩ መነሻ ብዙዎቻችን በተለያዩ ቦታዎች ላይ ዜናዎች ላይ የተለያዩ ጽሁፎች ላይ ምናምን ሰምተናል። አመታትን ያስቆጠረ ሂደት ነው ያለውና የተመረጣችሁበት ማለት ወደ ምክክሩ የመጣችሁበትን ሂደት ብታስቃኝ። በጣም ጥሩ ጥያቄ ነው የጠየቅሽኝ። ብዙ ሰዎች ይህን ነገር የማያምኑበት ሁኔታም አለ። ሂደቱን ያላመኑበት ያላዩት ምናምን። የመጣንበት ሂደት ከወረዳ ጀምሮ ከእያንዳንዱ ማህበረሰብ ክፍል 10 የማህበረሰብ ክፍል አለ። ነጋዴዎች አሉ፣ መምህራኖች አሉ፣ የመንግስት ሰራተኞች ተብለዋል፣ የአካል ጉዳተኛ አለ፣ ተፈናቃዮች አሉ፣ ተገፋን ብሎ የሚያስቡ ማህበረሰብ ክፍሎች አሉ እና 10 አይነት የማህበረሰብ ክፍል ነው ያለው። ከዛ በየሰፈራቸው ለምሳሌ አሁን የኛ ወረዳ 100 ሰው ነበር ወክሎ ይላከው እና እዛ በወረዳችን ላይ ተሰብስበን አንድ አካባቢ ያሉ ወረዳዎች አንድ ላይ ሰብሰብ ብለው ለምሳሌ እንደ ምስራቅ ሸዋ ዞን ማለት ነው ያንን 100 ሰው ወደ 20 ሰው ወክሎ የሄዱበት ሁኔታ ነው ያለው። ያ 20 ሰው በክልል ደረጃ በኦሮሚያ ተሰባስቦ ከአንድ ወረዳ 20 ሰው ከዛም በኋላ ወደ 7500 ወደ 8000 የሚጠጉ የኦሮሞ ማህበረሰቦች ከዛ ውስጥ 320 ብቻ እንደ ሀገራዊ ምርጫ በኮሮጆ ተደርጎ ድምጽ ሰጥቶ ነው 320 ሰው አልፎ ከዛም በኋላ ደግሞ የፓርቲ አባላቶች ተለያዩ ፓርቲዎች ያሉት ኢቭን በትግል ላይ ያሉ የኦሮሞ ሰዎችም መተው ትትከፈተው ወደ መንግስት መተው ከዛም በኋላ ምክክሩ ላይ የተሳተፉበት ሁኔታ ነው ያለው። ለምሳሌ ኦሮሚያ ላይ ከ16 ፓርቲ በላይ ኦሮሚያ ላይ የሚንቀሳቀሱ ፓርቲዎች
ከነዛ ተወካዮቻቸውን ተሳትፈው ከዛም ውስጥ ደግሞ ተወክለው ወደ ሀገራዊ ምክክሩ ነው የተላኩት ማለት ነው። እና በዚህ ሂደት ነው ያለፈው። መልካም። ወደ አሁን ወዳለው ሁኔታ ስንመጣ እየተመካከራችሁ ነው ያላችሁት አይደለ? እንዴት ነው? እንደጠበቅሽው ነው ያገኘሽው ወይስ ከጠበቅሽው በላይ ነው? አሊያ ደግሞ ከጠበቅሽው በታች? እኔ እንደጠበቅኩት ነው ብዬ ነው የማስበው። ምክንያቱም ጥሩ ተስፋና ጥሩ እይታ ነበረኝ። ሁሉም ሰው ሀሳቡን በነጻነት የሚያካሄድበት የሚያንጸባርቅበት መድረክ ነው ብዬ ነበር ያሰብኩት። እንደዛም ነው የሆነው። እንደውም ከዚህ በለጠ ጠብቄ ነበረ። ጸቦች ሊኖሩ ይችላሉ ምናምን ብዬ አስቤ ነበር። ሰው ስሜታዊ ሆኖ መጋጋሎች፣ ለመያዝ መሞከሮች ይኖራሉ ብዬ አስቤ ነበረ። እንደዛ የሚያደርሱ አይነትም ክስተቶች ተከስተው ነበረ። ነገር ግን በመሀል በመነጋገር አንዱ አንዱን ተው በማለት እና በረም እንዲያወራ ድል በመስጠት ስሜቱን በረም እስከ ጥግ እንዲያነሳ እንዲሆን ሆት እንዲሆን ያደረገው ነገር ስሜቱን በዛ ልክ ሊያስቆጣው የቻለ ነገር ምንድን ነው የሚለውን ነገር በመደመጥ ከዛም በኋላ እንዲህ ቢሆን እንደዚህ ቢሆን ሀሳቦቻችን በዚህ መልኩ ብናቀናጅ ምን አለ መሰለሽ፣ አንዳንድ ሰዎች ያልኩት ነገር ቃል በቃል እንዲጻፍ የሚሉት ነገር አለ። ግን ደግሞ እንደዛ አይሆንም። ለምን አንባቢውም ተደርቶ ጊዜ ሳይወስድበት በቀላሉ ነገሮችን የሚረዳበት ወይ መጻፍ አለበት ተብሎ ስለሚታሰብ የአስታራቂ ነገሮች አሉ። በመሀላችን ወጣቶች አሉ፣ ትላልቅ ሰዎች አሉ፣ የሀገር ሽማግሌዎች፣ አባገዳዎች አሉ፣ የሃይማኖት አባቶች አሉ፣ ከየሁሉም ማለት ነው። በጣም በሚገርምሽ ሁኔታ 10 ሆነን ስንወያይ ከኦሮሚያ ክልል የመጣሁት እኔ ብቻ ነበርኩኝ። 9ኙ ከሌላ ክልል ከተለያየ ተቋም አንድ የሚመሳሰል የለም እና ያ በጣም ልዩ ያደርገዋል። እና ሁሉም ሰው ደግሞ የተለያየ ሀሳብ አለው፣ የተለያየ ፍላጎት አለው እና መጀመሪያ ላይ የኔ የሚል ነገር ነበር። ከዛን ግን እንዴት ወደኛ እናንጣው ወደሚለው ሀሳብ ሄደን ሁሉም እየተግባባ ያልተግባቡበትም ነገር ቅርቃር የሚባል አለና ቅርቃር ውስጥ የገባ ጉዳይ ተብሎ የክልል ጉባኤ ተዋቅሮ ከየክልሉ የራሳቸውን ተወካይ ይመርጡና ከዛም በኋላ ያልተስማሙበትን ቅርቃር ውስጥ የገባውን ጉዳይ ከ75 ድምፅ በታች ለምሳሌ 100% ማንም ይግባባል ተብሎ አይጠበቅም። ቢያንስ ግን 75% ከተግባቡ ተቀባይነት አለው። ስለዚህ ከዛ በታች የሚሆን ከ70 በታች የመጨረሻው እንትን ደግሞ እስከ 70 በታች ከሆነ ቅርቃር ውስጥ ገባ ይባላል። ያ ደግሞ የሚታይበትን መድረክ ደግሞ ከዛው ከህዝቡ መልሶ አደራጅተው አዋቅረው የክልል ጉባኤ ተብሎ የተዋቀረበት ሂደት ነው ያለው እስካሁን ባለው። ስለዚህ ከጠበቅሽው በላይ አግኝተሽዋል ማለት ነው። በትክክል። መልካም። እንደው 4000 ሰዎችን ማኔጅ ማድረግ አይከብድም ብለሽ ታስቢያለሽ? እየሄደበት ያለው መንገድ እንዴት ነው? አሁን እኛ እንደ አንድ ተመልካች ወይንም እንደ ዜጋ ስናየው ሊከብድ ይችላል ብለን ነው የምናስበው 4000 ሰዎችን ማኔጅ ማድረጉ እና አንቺ ውስጥም እንዳለ አካል እንደ ተመካካሪ እንዴት ማኔጅ ያለው የማኔጅመንት ሂደቱ ምን ይመስላል? እንግዲህ እኔ ከራሴ ምልከታ አንጻር በጣም ነው የሚከብደው። አይደለም 4000 ሰው በአንድ ቤት ውስጥ ራሱ አንድ ፋሚሊ እርስ በርስ ያለው ነገር ከልጆች ጋር ያለው ነገር እርስ በርስ ባልና ሚስት ያለው ነገር ስታይ የሚከብዱ ነገሮች አሉት። ነገር ግን አላህም ረድቷቸው ከሞላ ጎደል ኮሚሽኑን በጣም የተዘጋጀበት 4 ዓመታት ነው የፈጀው ይህንን መድረክ ለማዘጋጀት ብዙ ሂደቶችን አልፈዋል። አሁንም እያለፉ ያሉት ፌዝ እያደረጉ ያሉት ችግሮች ይኖራሉ። ለምሳሌ የክልል ተወካዮች ተብሎ ይመረጥ የነበረው የቁጥር አንድነት ነበረ። ያ ነገር አይልክ አይደለም እንዲህ መስተካከል አለበት ተብሎ በራሳቸው መንገድ ያስተካከሉበት ሁኔታ ነው ያለው። አንቺ አሁን ያለሽበት የአጀንዳ የሃይማኖት ጉዳይ ላይ ነው አይደለ? እስቲ እሱን ስላለሽበትም የተወያየሽበትም ስላለ በደንብ ሰፋ አድርገሽ ታስረጅን ያለውን ነገር። እንግዲህ የኛ አሁን እንዳልኩሽ ብዙ ሃይማኖት ተከታዮች፣ የብዙ ሃይማኖት ስብስቦች፣ የብዙ ብሔረሰቦች፣ የብዙ ፍላጎት፣ የብዙ ጥያቄ ስብስብ ነው እና ሃይማኖት ጉዳይ ላይ ስናነሳ ምንድን ነው ጥያቄው የሚል ነገር ለምሳሌ ስለ ሴኩላሪዝም አንስተናል እና እዛ ላይ የህግ ክፍተቱ ምንድን ነው? የነበረው ነገር ምንድን ነው? አሁን ወደፊት እንዲሆንስ የምንፈልገው ነገር ምንድን ነው የሚለውን ነገር በጣም በጥልቀት ሁሉም የየሀሳቡን ፍላጎቱን
ያነሳበት አረዳዶችን ደግሞ የየግል አረዳድ አለ አይደለ ያንን ያየንበት እና ደግሞ እውነታውንም ማለት የሌሎች ሀገር ተሞክሮም ሴኩላሪዝም እንዴት ነው የተተገበረው ሌሎች ሀገራቶች ላይ እኛስ እንዴት እንተግብረው የሚለው ነገር አብዛኛው ሰው ያለውና ያነሳው እንደ ሀገራችን ነባራዊ ሁኔታ እንደ ሀገራችን እሴት እኛ ኢትዮጵያውያን ስንባል ሃይማኖት ብቻ ሳይሆን ካልቸሮችም አሉን በጣም ጥሩ እሴቶች አሉን ሁሉንም የሚያግባባና ከዓለምም ለየት የሚያደርገን ስለዚህ ያንን ባልተወ መንገድ የሚያስማማ ነገር ጥሩ ያልሆነውን ካልቸር ትተን ጥሩ የሆነውን ደግሞ ወስደን አጣጥመን የምንሄድበትን ሂደት ያንን ሴኩላሪዝም እንዲረጋገጥ የተባለውን መንግስት በሃይማኖት ውስጥ ጣልቃ የማይገባበትን ሃይማኖቱን ደግሞ በመንግስት አደረጃጀት ውስጥ ወይም ደግሞ በመንግስት አሰራር ውስጥ ጣልቃ እንዳይገባ የሚለውን ተግባራዊ እንዴት መሆን አለበት የሚለውን በህዝባዊ አረዳዳችን ያስቀመጥንበት ሂደት ነው ያለው። መልካም። ተሳታፊዎች እንዴት ኃላፊነታቸውን በአግባቡ መወጣት አለባቸው ብለሽ ታስቢያለሽ? እንዳንቺ ያሉ ተሳታፊዎች እንግዲህ ሁሉም ተሳታፊ ኃላፊነት እንዳለበት ሰምቶት ነው የመጣውና እውነት ለመናገር እንዳልኩሽ ምንም አይነት ዋጋ ቢያስከፍል ቢኮዝ ከዚህ ፊት ካስከፈለን ዋጋ አይበልጥም ከሚል አስተሳሰብ የተነሳ ምንም አይነት ዋጋ ለመክፈል ራሱን ለመስጠት የመጣ ነው አብዛኛው ሰው። ያው ጥቂት የግል አስተሳሰባቸውን በሰዎች ላይ ለመጫን የሚመጡ ፍላጎት የሚኖራቸው አይጠፉም ማለት አይደለም፣ ይኖራሉ። ግን ያንን ሃንድል የሚደረግበት መንገድ ሌላው አብዛኛው ደግሞ እርስ በርስ የሚግባባበት የሚተሳሰብበት አቲንድ ኦፍ ዘዳይ የሀገርን ሰላምና አንድነት ወደፊት የምትቀጥለዋን ኢትዮጵያ መልካም ለዜጎቿ መልካም የሆነች ኢትዮጵያን ከመገንባት አንጻር ሃይማኖት ትልቅ ሚና አለው። ሃይማኖተኛ ሰው ያለባት ሀገር ተብላ ኢትዮጵያ የምትጠቀሰው ከ90% በላይ ሃይማኖተኞች ያሉባት ሀገር ተብላ የምትጠቀሰውና ያንን እንዴት ለሁሉም ሚዛናዊ የሆነና ለሁሉም እኩል የሆነች ከሁሉም ደግሞ እኩል ርቀት ላይ የቆመ መንግስት መስርተን ወይም ደግሞ ያን የነበረውን አጠናክረን እንቀጥል የሚል ነገር ስለሆነ ሁሉም ሰው ኃላፊነቱን አብዛኛው ሰው እየተወጣ ነው። የመጣበትንም አላማ ያውቃል ብዬ ነው የማስበው። ድንቅ ነው። ማህበረሰቡስ እንዴት መረዳት አለበት? ይህንን የውይይት ሂደት እንዴት መረዳት አለበት ብለሽ ታስቢያለሽ? ከዛ ውጪ ከውይይቱ ውጪ የሚነሱ ሀሳቦችን ተሳታፊ ካልሆኑ ውጪ እንዲህ ሀሳብ ተነስቷል እንዲህ ብለዋል ከሚዲያ ከዘገባቸው ውጪ የሚነሱ ሀሳቦች ይኖራሉ በየሶሻል ሚዲያው እና እሱን እንዴት መቀነስ አለበት? ብቻ ማህበረሰቡ እንዴት አዌርነስ ይኖረው ይገባል ብለሽ ታስቢያለሽ? እንግዲህ ማህበረሰቡ አንደኛ ይሄ ነገር ምን ያህል ከባድ እንደሆነ ይሄ ነገር ማዘጋጀት ለጫወታ እንዳልሆነ ሊረዳ ይገባል ህዝቡ። ቢኮዝ ሀገር የገባችበት ውጥንቅጥ አለ። ከዛ ውጥንቅጥ ለመውጣት መንገድ እየተፈለገ ነው። መንግስት እንደ መንግስት መንገድ እየፈለገ ነው። ህዝብም እንደ ህዝብ ደግሞ ኃላፊነት አለብኝ ብሎ ብዙ ሪስኪ አገራችን ያለችበት ሁኔታ ይታወቃል። መሀሉ ነው እንጂ አብዛኛው ዳርዳሩ ብዙም ሰላም አይታይበትም። ያን ነገር የሚያስቆምበት መንገድ እንዲፈጠር በብዙ ትግልና በብዙ ውጣ ውረድ የመጣ ነው። ይሄ በራሱ ለኔ ድል ነው። ይሄ ምክክር መድረክ ማዘጋጀት ራሱ በራሱ ድል ነው ለኔ። ከዚህ የሚገኘው ውጤት ደግሞ ተጨማሪ ድርብ ድል የሚያጎናጽፈን ነገር ነው። ስለዚህ ህዝቡ ከዚህ ፊት የሚሰሙ አሉባልታዎች የሚደረጉ ልክ ያልሆኑ የተዛቡ ትርክቶች አሁን ላንለበት ውጥንቅጥ አድርሰውናል። ስለዚህ ይሄንን በንጹህ ልብ በተከፈተ ልብ በተስፋ ጥሩ ነገር በማሰብ በመጸለይ ሁሉም በሃይማኖቱ ዱዓ በማድረግ መከታተልና መጠበቅ እንዲሁም ተስፋ ማድረግ ነው ያለበት እና እዚህ ጋር የተሰበሰበው ሰው ለጫወታ ለቀልድ አይደለም የመጣው። ሀገርን ለማስቀጠል ነው። መልካም ነገር ለሀገር ለማስቀመጥ ነው። አንድ ሰው ሁለት ሰው አይደለም የመጣው። ከዚህ በፊት የተወሰኑ ሰዎች በወንበር ዙሪያ ያሉት ነገር ተጽፎ ወይም ደግሞ ተግባራዊ ተደርጎ በህገ መንግስቱ ላይ የሌለ ህግ ሁሉ ነው ተፈጻሚ እየሆነ የነበረው። ባይገርምሽ የሆነ ሰው እያጫወተኝ ስለ ድሬዳዋ ማለት ነው አንድ የሀገሪቷ ተወካይ ወይም ደግሞ አባይ ፀሐዬ ናቸው ሄደው እዛ ችግር አለ እንደዚህ እርስ በእርስ አልተስማሙም። የተለያየ ብሔረሰብ አለ፣ ሶማሌዎች አሉ፣ ኦሮሞች፣ ሌሎች ብሔረሰቦችም አሉና ምን ይደረግ ሲባል በቃ 40-20 ተብሎ እንደዚህ አስተዳድሩ ብሏቸው ነው ውሳኔ ሰጥቶ የሄደው እና ያ ነገር ልክ አይደለም። እዛው ጋር የምትመልሻቸው አይደሉም አንዳንድ ጥያቄዎች።
በውይይት ሰው እንዴት ነው የሚመቸን እኛ ብሎ ስለ ቤቱ ስለ ሀገሩ ራሱ ህዝቡ እንዲወሰን እድል መስጠቱ በራሱ ትልቅ ኃላፊነትና ትልቅ ስኬት ነውና ያንን ነገር ማጣጣም አለባቸው ብዬ ነው የማስበውና መልካም ማሰብ ደግሞ መልካም ግኝትን ስለሚያስገኝ በዛ መንገድ ቢረዱ መልካም ይመስለኛል። እንዳልሹ ከአሉባልታዎችና ትክክል ካልሆኑ መረጃዎች ከኮሚሽኑ ውጪ ከሚወጡ መረጃዎች ራሳቸውን እንዴት መቆጠብ አለባቸው ብለሽ ታስቢያለሽ? የትኛውን መረጃ ነው መቀበል ያለባቸው? መቀበል ያለባቸው በቀጥታ ከኮሚሽኑ የሚወጣውን ማስረጃ ነው። ያንን መረጃ ነው በቃ እንደ ማስረጃ መያዝ ያለባቸው። ሌላው የራሱን የግል ጥቅም ለማግኘት ብሎ ማንም ምንም ባለው ነገር ውዥንብር ሊፈጠረባቸው አይገባም። ምክንያቱም እንደው ታውቂያለሽ አላማው ምንድነው ነው በዋናነት ማየት ያለብሽ አላማው ምንድነው የሚለውን ነገር ነው። ከዚህ የሚገኘው ትርፍ ምንድነው፣ ማን ነው ምንስ የሚያተርፈው የሚለውን ነገር ነው። በምክክር ሁሉም አሸናፊ ነው። አሁን ይሄ ፉክክር አይደለም፣ ክርክርም አይደለም፣ ምክክር ነው። እንዴት እናድርግ፣ ሀገራችን እንዴት እናስቀጥል ነው። ስለዚህ ከማህበረሰብ የወጣ ነው እዚህ ጋር ያለው ከሞላ ጎደል ከመላው ዓለም የሚባሉ ዲያስፖራዎች ከ200 በላይ ናቸው የመጡት። ስለ ሀገራቸው ይመለከታቸዋል ኑ ምከሩ ተብሎ ማለት ነው። ህይወታቸውን ትተው ስራቸውን ትተው ብዙ ነገር ሉስ አድርገው ነው 30 ምናምን ቀን ማለት ቀላል አይደለም እና ብዙ ሳክሪፋይስ ነው እየተከፈለበት ያለው። ይሄ ሁሉ ለሀገር ነው። ስለዚህ እስከ ዛሬ ያጣናቸው ጀግኖቻችን፣ እስከ ዛሬ ያጣናቸው ኢኮኖሚያዊ ውድቀቶች፣ ማህበራዊ ውድቀቶች ዘሆልቲንግ የመጣው ልክ ካልሆኑ አሉባልታ ከሆኑ ወሬዎች ነው። ስለዚህ አሁንም ያንን መንገድ መድገም የለብንም። ትክክለኛው መረጃ ከትክክለኛው አካል ብቻ በመውሰድ ከቻለን ደግሞ የምናውቀው የምክክሩ ተሳታፊ ካለ እሱን በመጠየቅ መረዳት ይቻላል። መጠየቅ ያለብንን ጥያቄ ትክክለኛውን ሰው በመጠየቅ ትክክለኛ መልስ በማግኘት ነው አገራችንን ማዳን የምንችለው፣ ካለንበት ውጥንቅጥ መውጣት የምንችለው ብዬ ነው ማስበው። መልካም። ይሄ የሀገራዊ ምክክር ኮሚሽን ሂደቱ ለሀገር ግንባታ ምን አይነት ለውጥ ያመጣል ብለሽ ታስቢያለሽ? እንደ ኢትዮጵያ ማለት ከዚህ ምክክር በድል ከተጠናቀቀ በኋላ ኢትዮጵያ ምን አይነት ኢትዮጵያ ትሆናለች ብለሽ ታስቢያለሽ? እንግዲህ ያቺን ኢትዮጵያ ሁሉም ሰው እንደሚናፍቃት አውቃለሁ። ግን የኔ ደግሞ ለየት የሚያደርገው በጣም ተስፋ አለኝ ያቺ ኢትዮጵያ እንደምትመጣ። ማለት ኢትዮጵያ ብለሽ ብትይኝ ዲሞክራሲ በስነ ስርዓት መሬት የያዘበት፣ የሃይማኖቶች እኩልነት የሚከበርበት፣ በጣም ዲጂታል ሆነ ሀገራችን ይሄ የሙስና ችግሮች፣ የመንግስት አደረጃጀት ችግሮች፣ ይሄ ዘረኝነቱ ሁሉም ነገር በጊዜ ሂደት እየታጠበ እየጠራ ሁሉም ሰው ወደ ስራ፣ ወደ እድገት፣ ወደ ለውጥ የሚሄድበት። ብዙ ጊዜ እኛ ሀገራችን ላይ ምንድነው ይሄ በፖለቲካው ጫና ምክንያት ሌላ ህይወታችንን ትተን ፖለቲካ ላይ ብቻ እንድናተኩር ዛሬ ምን ተነገረ ምን ተሰማ የሚለው ላይ ትኩረት እያደረግን ያለ ነው። ዓለም ደግሞ እነዛ አይደለችም ያለችበት፣ ብዙ ርቀት ከኛ ተጉዘው ሄደዋልና ያንን ችግሮችን ያመጣውን ነገሮች በመቅረፍ ወደ ለውጥ፣ ወደ ውበት፣ ወደ ከፍታ የመንግስትም ሀሳብ እንግዲህ እንደሚመስለኝ ይሄ የማያበቃው የስልጣን ጊዜ ቆይታ የሚያበቃበትና የማስተዳደር አቅማቸው ብቁ የሆኑ ዜጎች እየተፈጠሩ አንዱን እየተካ የሚሄድበት ሂደት ይፈጠራል ብዬ ነው የማስበው እና ሰላም ይመጣል ብዬ አስባለሁ። መልካም። አንቺ በዚህ የምክክር ወይንም ለሀገር ግንባታ ትልቅ አሻራ ይጥላል ተብሎ የሚታሰብ ታሪክ ይሰራበታል ተብሎ በሚታሰበው ምክክር ላይ ተሳታፊ በመሆንሽ ምን አይነት ስሜቶችን ያስተናገድሽ ነው? እኔ በጣም ነው ኩራት የሚሰማኝ፣ በጣም ነው ደስ የሚለኝ። ምክንያቱም አገራችን እንደዚህ አይነት ምክክር አድርጋ አታውቅም። 2-3 ራሱ ሆነሽ ስትወያይ ሌላ ነገር ነው የምትባየው። በነፃነት ማውራት ቤትሽ እንኳን የማትችይበት ሂደት ነው የነበረው። እኔ እንደ ኦሮሞ ሆኜ ሳውራ በጣም ብዙ ኦሮሞች የመብት ጥያቄያቸውን በመጠየቃቸው ህይወታቸውን፣ ወጣትነታቸውን፣ ሴትነታቸውን አተውበታል። ብዙ ጀግኖች አተንበታል። ስለዚህ ያንን ጥያቄ ነው አሁን እዚህ ጋር አመተን የምንጠይቀው፣ መልስም ለማግኘት የምንጠራው እና ያ መልሶቻችን ተመልሰውልን በትክክል ነገሮች ተግባራዊ ከሆኑ እና ደግሞ ይሄ አንዱን የመረዳት ነገር ጋፕ ነበረ። የማይሆኑ ትርክቶች መሀላችን ነበሩ። ትክክለኛ ታሪኮች ተጠንተው በስትክክል ሁሉንም አካታች የሆነች
ታሪክ ለትውልዱ የሚማርበት መጽሐፍ ተዘጋጅቶ ብዙ ነገሮች ላይ ለውጥ ይደረጋሉ ብዬ ነው የማስበው። ያ ነገሮች የእውነት ተፈጻሚ ሆነው ሀገራችን በዛ መንገድ ከተገነባች፣ ምክንያቱም የሚነሱ ጥያቄዎች ብሰሚያቸው ሁሉም ልብ ውስጥ ያለ ጥያቄ ነው። ሁሉም እንዲመለስለት የሚፈልገው ነው። ሙስሊም እንደ ሙስሊም ጥያቄ አለው። ሌላም ሃይማኖቶች ልክ እንደዛው ጥያቄ አላቸው። ያን ጥያቄ የሚገርምሽ ነገር አንዱ አንዱን የማይጎዳ ነውና ነገር ግን ይጎዳል ተብሎ ብዙን ጊዜ በመንግስት ጣልቃ ገብነት በተለያዩ ምክንያቶች የሚገቱ እና መብት ሆነው ግን እንደ መብት የማይታዩ ነገሮች ነበሩና ያ ሁሉ ነገር የሚስተካከልበት መድረክ ነው ብዬ ነው የማስበው። ያ ሁሉ ሲሆን ያ ሁሉ ከተደረገ በአንድ ጀንበር ሀገር አትሰራም። በጊዜ ሂደት ትላልቅ ለውጦችን የምናይበት ውጤት ይዞ ይመጣል ብዬ ነው የማስበው እና እዛ ላይ ተሳታፊ በመሆኔ እጅግ በጣም ኩራትና ደስታ ይሰማኛል። እኛም ደስ ይለናል ተሳታፊ በመሆንሽ። ከዛ ውጪ እንደ አንድ ተሳታፊ እንደ አጀንዳሽ እንደ ሃይማኖት ላይ ሴንሲቲቭ ኢሹ ነው ብዬ አስባለሁ። ካሉት ሞር በጣም ሴንሲቲቭ ኢሹ እሱ ይመስለኛል። እና እንዴት ነው ኃላፊነትሽ የምትወጪው አንቺ? እንግዲህ በጣም ሴንሲቲቭ ነው እንዳልሽው፣ ሁሉም ሰው ስሜታዊ ነው የሚሆነው በሃይማኖት ጉዳይ። ነገር ግን ስሜቶችሽን ኮንትሮል አድርገሽ የምትፈልጊው ነገር ምንድን ነው ነው ገባሽ አይደል? ሌላውን የማይነካ የማይጎዳ ጥያቄ እስከሆን ድረስ ጥያቄዎቻችን ለእኛ በጣም ወሳኝ እስከሆኑ ድረስ ያን ነገሮች መደረግ አለባቸው፣ ሌላውን ባልነካ መልኩ ማለት ነው። እና ምንድን ነው ሁሉም ሰው ጥያቄ ሲኖረው ያን ጥያቄ እንዴት በጋራ እናንጣ ነው፣ እንዴት ተግባራዊ እናድርገው ነው። ለምሳሌ የሂጃብ ጥያቄዎች፣ የኒቃብ ጥያቄዎች ይነሳሉ። የጁማ ቀን ይነሳል። ብዙ ጥያቄዎች ነው የሙስሊም ያላቸው። ስለ ሀገር በተመለከተም ደግሞ ሀገራዊ ታሪኮቻችን በሚገባው ልክ እኛ የነበረን ቦታ አልተገለጸም የሚል ጥያቄዎች አሉ። እና ያን ነገር አሁን ኖርማሊ ስታስቢው ሌላን ሰው የማይነካ ነገር ነው። ምክንያቱም ጀማልም ሰራ፣ አብደላም ሰራ፣ ከበደም ሰራ፣ ጫልቱም ሰራች ታሪክ ከተሰራ ጥሩም ይሁን መጥፎ ሀገራዊ አንድነት በሚያመጣ መልኩ ቢጻፍ ማንንም ነው ማይነካው። ስለዚህ አንደኛውን ገለልተኛ አንደኛውን ባለቤት የሚደረግባት ኢትዮጵያ ትቀርና የጋራ ኢትዮጵያ ሁሉንም የምታሳይ ሁሉንም የምታንጸባርቅ የበለጠ ቱሪስቶችን የምትስብ ታሪኮች ሲጻፉ ጥሩ ታሪክ ሲሆን ሌላውም የማየትና የመጎብኘት ፍላጎት ይኖረዋል። ስለዚህ ያንንም ሌላ የገቢ ምንጭ ሁሉ የማድረግ እድል አለን ማለት ነው። ስለዚህ ያንን ነገር በግልጽ በተረጋጋ ስሜት ፍላጎቶችሽን ለሌላው ሰው ማስረዳትና የዛንም ሰው በማዳመጥ የጋራ የሆነ መድረክ መፍጠር ነው ማለት ነው የሚያስፈልገው። እና ደግሞ ያ ተፈጥሯል። መልካም። ስለ ማህበረሰቡ ማስተላለፍ የምትፈልጊው መልእክት ካለ? ማስተላለፍ የምፈልገው እንግዲህ ማህበረሰቦቻችን ባይዛዊ ውስጣችን ላይ ያን ያክል ችግር የሚታይ ችግር የለም ህብረተሰቡ ጋር አንዱ ጋር፣ ግን ከውጭ ያለው ወሬ ነው ብዙም ጊዜ የሚያተረማምሰን። ስለዚህ አሁንም ቢሆን ውስጣቸው ያለውን ሰላም፣ ውስጣቸው ያለውን አብሮነት፣ እውነተኝነቱን ከዚህም መድረክ የሚተላለፈውን ነገር ጥሩ ነገርም ጠብቁ፣ የተባለውንም ነገር በክፍት ልብ በንጹህ ልብ በመልካምነት በአዎንታዊ መንገድ ተረዱትና ተቀበሉትና በትዕግስት ጠብቁ። ትዕግስት ይኖራችሁ። ምክንያቱም ካለፈው ነገር የበለጠ መጥፎ ነገር አይመጣም መልካም ቢሆን እንጂ ማለት ፈልጋለሁ። በመጨረሻም ቀረ የምትይው ሀሳብ ካለ ወይ ይሄ መነሳት አለበት የምትይው ሀሳብ ካለሽ? ቀረ ብዬ ማስበው ሀሳብ እንኳን የለም። ግን እንደው ታውቂያለሽ አሁን በመንገዴ ላይ ራይድም ስጠቀም ወይም ከዶርም ስንወጣ ምናምን ከተማ ላይ ዞር በምንልበት ጊዜ ብዙ አለማመኖች፣ ይህንን ነገር አለመቀበሎች በህዝብ ውስጥ አያለሁ እና በግሌ እያስረዳውኝ የሚሄድበትና እየተቀበሉኝም የነበረበት ሂደት አለ እና እረዳለሁ፣ አውቃለሁ ከደረሰብን ነገር አንጻር ካለፍነው መንገድ አንጻር ብዙ እንዳናምንና ሴንሲቲቭ እንድንሆን ሆነናል። ግን ያ ጊዜ የሚያበቃበት ጊዜ ነው አሁን እና መጥፎ ማሰብ መጥፎን ነው የሚያስከትለው፣ ጥሩ ማሰብ ጥሩን ያመጣል። ከዛም ባሻገር ደግሞ የእውነት ጥሩ ነገር እየመጣ ነው ብዬ የምለው በምክንያት ነው። ምክንያቱም አሁን የትግራይ ክልል ተሳታፊዎች አሉ። እንደሚታወቀው ትግራይ ክልል ብዙ አስቸጋሪ ነገሮች አለ እና
ኢቨን ኢፍ አሁን ከዛ የመጡት ከኦሮሚያ ክልልም እንደዛው ከአማራ ክልልም ከተለያዩ ቦታዎች እና ይሄ ነውጥ ለማስነሳት የሚታሰቡ እሳቢዎችን ህዝቡ ቢያስወግድና እውነት ሰላም ይመጣል ብሎ በቃ ተስፋ ቢያደርግ ምክንያቱም እኔ ይመጣል ብዬ ነው የማስበው። እንደ ወጣትም ሆኜ ሳውራ አገር ተረካቢ እንደመሆኔም መጠን ይሄ ፖለቲካ አይደለም፣ የሀገር ግንባታ ነው፣ የህዝብ ውይይት ነው፣ ምክክር ነው። ህዝብ ነው እየተወያየ ያለው። እንደ ያኔው እንደ ድሮ የሆኑ የፖለቲካ ፓርቲዎች አባላቶች ሌላውን አግለው እርስ በርሳቸው ተሳትፈው ለራሳቸው በሚመች መንገድ የሚሰሯት አይደለችም። ከዚህ በኋላ የምትሰራው ሀገር ህዝቧን ያማከለች ትክክለኛ የህዝብ መንግስት የምትመሰረት ነች ብዬ ነው የማስበው። ስለዚህ ያንን እያሰብን በትዕግስት እንጠብቅ ብዬ እላለሁ። በጣም ነው የማመሰግነው። እሺ የመጨረሻው እንድታነሽልኝ ፈልገው አያይዘሽ ስለ ማህበረሰቡ መልእክት አስተላልሻል። ተሳታፊዎቹን መልእክት ታስተላልፊልን? ተሳታፊዎቹንም ደግሞ ብዬ ማለት የምፈልገው ይሄ ከዚህ በፊት ውስጣችን የተጫነ ሚሞሪ አለ። እንዲሁ በጭፍን የሆነን አካል የመፈረጅ ነገር፣ መጥፎ እንደሆነ የማሰብ ነገር፣ እንደዚህ አይነት ነገሮች አሉና አንዳንድ ደግሞ ለመበጥበጥ የሚፈልጉ ሰዎች፣ የተለየ ተልእኮ ይዘው የመጡ ሰዎች አሉ። በቃ ያ አያዋጣንም። ችግር ከመፍጠር የሚገኙ ትርፎች ብዙም ይዘውን እንደማይሄዱ፣ ብዙ እንደማያስጉዙን፣ ብዙ ርቀት እንደማያስኬዱን በብዙ ያየነን ብዬ ነው ማስበው። እኛ ኢትዮጵያውያኖች ከሌላ ሀገር ተሞክሮ መውሰድ ይቻላል። ስለዚህ እርስ በርስ መገፋፋቱ ቢበቃን ብዬ ነው የምለው። ምክንያቱም ያልቆሰለ፣ ያልተነካ፣ ያልደማ፣ ያላለቀሰ ኢትዮጵያዊ አለ ብዬ አላስብም በአንድም በሌላም መልኩ። ስለዚህ ተሳታፊዎችም የእውነት ትክክለኛ የህዝብን ጥያቄና ፍላጎት ተረድታችሁ እስከሆን ድረስ የመጣችሁት ያንን አንጸባርቁ። እንደየግላችሁ አታስቡ። የግል አስተሳሰባችሁ ይብቃ፣ የጋራ። ምክንያቱም 130 ሚሊዮን በላይ ህዝቦች አሉባት ተብሎ ኢትዮጵያ የሚገመተውና የዛን ሁሉ ድምፅ ነው 4000 ሰው ይዞ የመጣው። እንደዚህ 4000 እንዲሆን የተፈለገው በጣም ብዙውን ሰው እንዲያሳትፍ ነው። አካል ጉዳተኞች አሉበት፣ ሴቶች አሉበት እና ሁሉን ያማከለ ነው በኔ እይታ። ስለዚህ ተጠቀሙበት መድረኩን፣ ጥሩ ታሪክ ስሩ። ይህን ነገር ሚስ አታድርጉት። ድጋሚ የማይገኝ እድል ነው። እስከዛሬ ብዙዎቹ ፈልገው ያጡት እድል ነው። ስለዚህ ኢንጆይ አድርጉት እና ደግሞ ትክክለኛ ምክር ሀሳብ አመንጩበት። ደግሞ ድርቅ አትበሉ ብዬ ላለ ተሳታፊዎችን ሚዛናዊ ሆኖ። መልካም፣ በጣም እጅግ አድርጌ አመሰግናለሁኝ። በድጋሚ እንግዳ የሆነሽ እዚህ ስቱዲያችን ድረስ ካለይ ሰዓት ቆጥበሽ በረፍት ሰዓቶች ነው የመጣሽው እና እጅግ አድርጌ አመሰግናለሁኝ። እንደ ኪንግስ ኦፍ አባይ ሚዲያም እጅግ አድርገን እናመሰግናለን። እኔም በጣም ነው የማመሰግነው እንግዳ አድርገሽ ስለጋበሽኝ፣ ከማውቀው በጥቂቱ ስላካፈልኩኝ በጣም ነው የማመሰግነው። ቴንክ ዩ።